ይህ የነብያት ታሪክ ነው። የነብያት ታሪክ ለእኛ የህይወት መንገዳችን ነው። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። አዳዲስ ቪዲዮ እንዲደርሳችሁ የደውሏን ምልክት ማጥቆር አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤት አዲስ የሆናችሁ ሰብ ላይክ፣ ሸር በማድረግ አበረታቱኝ። ነባሮች እንደዚሁም ስለምታበረታቱኝ በጣም አድርጌ አመሰግናለሁኝ። አዳዲስ ቪዲዮ እንዲደርሳችሁ የደውል ምልክቷን ማጥቆር አትርሱ። ዛሬ በአዲስ ቪዲዮ ብቅ ብያለሁ። የዛሬው ባለ ታሪካችን ነቢዩላህ ሹዓብ አለይሂ ሰላም ይባላል። መድየን በአረንጓዴ እጽዋት የተሸፈነች ሁሉም አይነት ቡቃያ የሆነች ህዝቦቿ በድሎትና በከፍተኛ የኑሮ ደረጃ የሚኖሩባት ለኑሮ ምቹ የሆነች አረባዊ ሀገር ናት። ከዚች ከተማ አጎራባች ላይ አልአይካ የምትባልም በውብ ማሶቿ በአረንጓዴ ጅረቶቿ የምትታወቀዋ ምርጥ ከተማ አለች። ነገሩ እንደዚህ ነው። ከዛሬ 3000 ዓመት በፊት ነበረ። ኑሮ ሁሉ በእነዚህ ሁለት ከተማዎች አልጋ ባልጋ ሆኖ ዝናብ እንደ ልብ ይዘንባል። ፍራፍሬዎችና አዝርዓዎችም ያለ ጊዜያቸው እንዲሁ ያበቅላሉ። ህዝቡም በዚህ በተደላደለ ህይወት ኑሮውን በደስታ ያጣጥማል። ወደ መድየን ከተማ የነዋሪዎቿ ቁጥር አናሳ ቢሆንም ነዋሪዎቿ ከማንም የሚስተካከሉ አልነበሩም። በተለየ ንግድ እንቅስቃሴ በዘመኑ ከየትኛውም ቦታ ይልቅ እዚች መድየን ከተማ ላይ ድባቡ ይለያል። በዚህን ዘመን ሹዓይብ የሚባል መልካም ሰውም በህዝቦቿ ሀገር ከነዚህ ሰዎች አብሮ ይኖርም ነበረ። ሹዓይብ አለይሂ ሰላም ህዝቦቹን እና ሀገሩን እጅጉን የሚወድ ጥንቁቅ ሰው ነበረ። ምንም እንኳን የመድየን እና የአልአይካ ከተማ ነዋሪዎችን በድሎትና በፈንጠዝያ ቢኖሩም ህዝቦች ቢሆኑም ሹዓይብ ፊት ላይ ግን ሁሌም ሐዘንና ትካዜ ይነበብበታል። ይህም ሊሆን የቻለው ሹዓይብ የተወለደበት ያደገበት የመድየን ከተማ ነዋሪዎች የተለያዩ ጣዖታትና የዛፍ አምላኪ መሆናቸውና ሲሳይን የሚለግሳቸው ከጠላትም የሚጠብቃቸው ብሎም ሀገራቸውን የባረከላቸው እነዚህ ጣዖታት መሆናቸውን ማመናቸው ነው። ለዚህ ነው እንግዲህ ሹዓይብ አለይሂ ሰላም መተከዝ ምክንያት የሆነው። ህዝቡም በከዋክብት ወደ ተሞላው ሰማይ ተመልክቶ ማን እንዳጠለለው አያስተነትኑም ነበረ። ወደ ምድርም ተመልክተው ማን ምድርን ሰንጥቆ ቡቃያን እንደሚያበቅል እና ለመኖርም ምቹ አድርጎ እንደዘረጋት አያስተነትኑም ነበረ። በተጨማሪም የመድን ህዝቦች በንግድ ዓለሙ ከፍተኛ እንቅስቃሴ እንደሚያደርጉ ቢታወቅም በንግድ ላይ ሚዛን መስረቅ እጅጉን የተካኑ ህዝቦች ነበሩ። ምንም እንኳን አላህ እነዚህን ህዝቦች ኑሯቸውን እጅጉን ያመቻቸላቸው ህዝቦችም ቢሆኑም ለገንዘብ ያላቸው ስግብግብ ሚዛን ላይ እንደሚያጭበረብሩ አደረጋቸው። ከምንም በላይ የሚገርመው ይህንን ተግባራቸውን እንደ ነፃነት መገለጫ ይመለከቱትም ነበር። ይህንን ጊዜ ነው እንግዲህ አላህ በመካከላቸው የሚገኘውን በመልካም ስነ ምግባር የሚታወቀው ሹዓይብ አለይሂ ሰላምን ለነሱ ነብይ አድርጎ የላከላቸው። ሹዓይብ ንግግሩ ማራኪ፣ አንደበቱ እርቱ ሰው ከመሆኑም ባሻገር ስለ አላህ ሲያወራ ደግሞ ልብን ገዝቶ ትኩረትን ይስባል። ሹዓይብ አለይሂ ሰላም በጌታው ትዕዛዝ መሰረት ጣዖታትን በማውገዝ አምልኮ ለብቸኛው እና
ለኃያሉ አላህ ብቻ እንዲደረግ ህዝቡን መጥራት ጀመረ። በመቀጠልም ህዝቡን በንግዱ ዓለም የሚፈጽሙትን ጸያፍ ተግባር እንዲያቆሙ እና በሐቅ እንዲገበያዩ አስረግጦም ምክር ጀመረ። ህዝቡም ሰብስቦ ሚዛን የምትሰርቁ ከሆናችሁ፣ መጥፎን በጥሩ የምትሸጡ ከሆናችሁ፣ ገበያ ላይ ገዥን ወይንም ሻጭን የምታጭበረብሩ ከሆናችሁ ይህ የጌታችሁን መቅሰፈት ሊያወርድባችሁ ይችላል በማለትም ለህዝቡ በለዘብታ ጥሪ አደረገላቸው። ሹዓይብ ዓለይሂ ሰላም ንግግሩ እጅጉን ጣፋጭ ነበረ። ምክንያቱም ወገኖቹ የተመቻቸውን ኑሮ፣ ሰላም በሰፈነበት ሀገር ሲኖሩ ማየት ስለፈለገ ነበረ። ሹዓይብ ዓለይሂ ሰላም በቀድሞ ህዝቡ በኑህ በአድና በሰሙድና በሉጥ ህዝቦች ላይ የደረሰውን የአላህ ቁጣ ጠንቅቆ ያውቅ ነበረ። ስለዚህም ህዝቦቹን ሲመክር በሉጥ ህዝቦች ላይ የወረደውን በላ መከራ አትመለከቱምን? የከተማዋቹን መውደምም እኮ መልእክተኞችን በማመጻቸው ምክንያት ከፍተኛ መቅሰፈትም ወረደባቸው መሆኑን የሚያመለክት እያለ ነበረ። ይህን ጊዜ ህዝቡ በሁለት ተከፈለ። ከፊሉ ሹዓይብን ምክር በመቀበል የሹዓይብን ተከታይ ሲሆን፣ ቀሪው ደግሞ በእኩይ ስራው በመዘውተር መርጦ ሹዓይብን አስተባበሉ። እነዚያም ሹዓይብን በመልእክተኝነት ያስተባበሉ ማስተባበላቸው ሳያንሳቸው ሹዓይብን እና የሹዓይብን ተከታዮች ባገኙበት አጋጣሚ ሁሉ መተናኮል ጀመሩ። ከዚያም አልፎ ሹዓይብ አንተ የምትለምነን ምንም አናቅም፣ በዚያ ላይ አንተ ደካማ ነህ፣ ከጎሳችንም በጎንህ ባይኖሩ እንገድልህ ነበረ፣ ምንም አታቅተንም እስከ ማለትም ደረሱ። ሹዓይብ ዓለይሂ ሰላም እጅጉን ስነ ምግባር በተሞላበት መልኩ ህዝቦች ሆይ ጎሳዎችን የምትፈሩ ስትሆኑ ለምን አላህን አትፈሩም? እኔ እኮ ለእናንተ ቅኑን መንገድ ልመራችሁ እንጂ ሌላ አስቤ አይደለም። በዚህም ከእናንተ ምንም ክፍያ አልፈልግም። ህዝቦቼ ሆይ በዚህ በምትፈጽሙት እኩይ ተግባራችሁ የምትዘወትሩ እንደሆነ የአላህ ቁጣ እንዳይወርድባችሁ አስጠነቅቃችኋለሁ አላቸው። እነሱም እኛ መብታችን ነው፣ በብራችን የፈለግነውን ማድረግ እንችላለን። አንተ ግን ይህ ዘወትር የምትሰግደው ሶላት ነው እንዴ? በብራችን እንደፈለግን እንዳንሆንና አመለክቶቻችንን እንድንተው የሚያዝህ በማለትም ያላግጡበት ጀመረ። ሹዓይብም ዓለይሂ ሰላም እኔ ምንም ነገር አላስከፍላችሁም፣ ግን ከናንተ ነፃነት ብላችሁ የምታስቡት ሚዛንን በማጉደል የሰውን ሐቅ በመብላት አንዱን ሌላኛውን በመበደል ነው እንዴ? እኔ እንኳንም ሚዛን ላይ ታማኝ እንድትሆኑ የሰው ሐቅን እንዳትበሉና አንዱን ሌላኛውን እንዳይበድል ነው የምመክራችሁ። ህዝቦች ሆይ የአንድ ሀገር ልጆች ሆናችሁ ሳለ ለምን እርስ በርስ ትሸዋወዳላችሁ? ለዛሬ የነበረኝ ቆይታ ይሄን ይመስላል። በቀጣይ በሁለተኛ ክፍል እስከምንገናኝ በያላችሁበት የአላህ ሰላምና ዝነት አይለያችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ ማድረግን አትርሱ።